የፋርሶቹ ኢራን ወዘወዘችው። ይህ ምሽቱን በቴህራን አደባባይ የታየ ታላቅ የደስታ ትዕይንተ ህዝብ ነው። በእስራኤል ከተሞች ከኢራን ሚሳኤል ምንስ የተረፈ ነገር አለና? ምሽቱን እስራኤል በ800 ሚሳኤል ሻወር ወስዳለች። ትልቁ ዳቦ ሊጥ ሆኖ አድሯል። ቴልአቪቭ ስትናጣ አምሽታለች። አይረንዶም ቢሉት መከተው ታድ፣ አሮው ቢሉት ዴቪድ ስሊንግ የኢራንን ሚሳኤሎች መቋቋም ተስኗቸው ውሃ መቋጠር የማይችሉ ዘርዛራ ወንፊት ሆኖ ያመሹበት ልዩ ክስተትም የመከላከያ ሲስተሞቿ በሙሉ ፍየል ወዲህ ቅዝምዝም ወዲያ ሆነው ነው ያመሹትም። በዚህም እስራኤል ስትደማ አድራለች። መላው ዓለም ማን እውነተኛ አንበሳ እንደሆነ የለየበት አስደማሚ ጥቃት ነበር። ኢራን ምሽቱን 800 ከባባድ ጋይድድ ሚሳኤሎችን በመጠቀም የእስራኤልን የሚሳኤል ማምረቻ ማዕከላትን ብቻም ሳይሆን በርካታ ወታደራዊ የኢንዱስትሪ ተቋማትን፣ የአየር ኃይል ማዘዣ ጣቢያዎችንና ሌሎች ወሳኝ ወታደራዊ ማዕከላትን አውድማለች። የሽሮ ድንፋታው እንጀራው እስኪቀርብ ነው እንዲሉ ያ እንደ ተራራ ያበጠው የእስራኤል እብሪት በኢራን ኩርኩም ተንፍሶ አድሯል። ሞት ከጋዛ ተሻግሮ የእስራኤል ከተሞችን ሲጎበኛ አምሽቷል። የእስራኤል ድል በዓል ተጠናቆ ምሽቱን የመከራ ጊዜዋ ሀብሎ ጀምሯል። የኢራን ገዳይ ባሊስቲክ ሚሳኤሎች የእስራኤል የንግድና የባህል ማዕከል በሆነችው በታላቋ ቴልአቪቭ መሃል ከተማ ላይ የሚገኘውን ወሳኝ አየር መከላከያ ስርዓትን በመምታትና በመገርሰስ ሙሉ በሙሉ አውድመዋል። ይህ ማለትም የቴልአቪቭ ሰማይ ለአደጋ የተጋለጠ ሆኗል ማለት ነው። የእስራኤል ኩራትና ዋስትና ተደርጎ ሲነገርለት የነበረው የአየር መከላከያ ስርዓት ራሷ ከተማ እምብርት ላይ መውደሙ ለእስራኤል እጅግ ከባድ የሆነ ወታደራዊ ስነ ልቦና ኪሳራ ሆኗል። ይህ ክስተትም የኢራንን የሚሳኤል ቴክኖሎጂ ትክክለኛነትና የእስራኤልን የአየር መከላከያ ስርዓት ድክመት በግልጽ ያሳየም ነው ተብሏል። የቴልአቪቭ መሃል ከተማ ላይ የአየር መከላከያ ስርዓት መውደም በቀጠናው የኃይል ሚዛን ላይ ትልቅ ለውጥ ሊያመጣ እንደሚችል ወታደራዊ ጠበብቶች ስጋታቸውን እየገለጹ ነው። በጥቅሉ ምሽቱን ታሪክ ተቀይሮ አድሯል። የኢራን ባሊስቲክ ሚሳኤሎች የእስራኤልን የዲሞና የኑክሌር ምርምር ጣቢያ አፈር ደም ያብልተውታል። የኢራን ባሊስቲክ ሚሳኤሎች የእስራኤልን የኑክሌር ምኞት እምብርት እጅግ ውስብስብና ጥብቅ ጥበቃ የሚደረግለት የዲሞና የኑክሌር ምርምር ጣቢያን ኢላማ አድርገው ጥቃት መሰንዘራቸውን የመጀመሪያ መረጃዎች ያመለከቱ ነው። ይህ ስፍራ ኢላማ መደረጉ በራሱ ጦርነቱ ሁሉንም ድንበሮች አልፎ ወደማይታወቅ ጥልቁ እየገባ መሆኑን የሚያሳይ አደገኛ ምልክት ነው። የደረሰው የጉዳት መጠን ሚሳኤሎቹ በትክክል ኢላማቸውን መምታት አለመምታታቸውና ሊያስከትል የሚችለው የኒኩሌር ስጋት መጠን ግን እስካሁን በግልጽ የታወቀ ነገር የለም። ሆኖም ይህ ዜና በራሱ መላውን ዓለም ያስደነገጠና የዓለም መሪዎችን እንዲሁም የኒኩሌር ደህንነት ተቋማትን በከፍተኛ ጭንቀት ውስጥ የከተተ ሆኗል። በኢራን የበቀል እርምጃ የተጎዱና የተገደሉ እስራኤላውያን ቁጥር 98 ደርሷል። አሁን ከእስራኤል መገናኛ ብዙሃን እየወጡ ያሉ መረጃዎች እንደሚጠቁሙት የቫቲም በተሰኘው የእስራኤል ቁልፍ የአየር ኃይል ማዕከል ላይ በተሰነዘረ ጥቃት በርካታ የእስራኤል ወታደሮች ጉዳት እንደደረሰባቸውና እንደሞቱ እየተዘገበ ነው። ይህ የኔቫቲም የአየር ኃይል ማዕከል የእስራኤል ዘመናዊ ተዋጊ ጀቶች በተለይም F-35 አውሮፕላኖች የሚገኙበት እጅግ አስፈላጊና ስትራቴጂካዊ ቦታ እንደሆነ ይታወቃል። በዚህ ወሳኝ ማዕከል ላይ ጉዳት መድረሱና ወታደሮች መጎዳታቸው የሁኔታውን አሳሳቢነት ይበልጥ ያጎለዋል። የኢራን እስላማዊ አብዮታዊ ጥበቃ የኢራን ኃይሎች በእስራኤል ውስጥ በደርዘን በሚቆጠሩ ወታደራዊ ማዕከላትና የአየር ኃይል ሰፈሮች ላይ የፈጸመው የበቀል ጥቃት በጠቅላይ መሪው አያቶላ አሊ ካሜኒ ትዕዛዝ የተፈጸመ መሆኑ ተነግሯል። ምን ይሄ ብቻ! የመጀመሪያ ደረጃ መረጃዎች እንደሚጠቁሙት በቴልአቪቭ ከተማ እምብርት ላይ የሚገኘውና የእስራኤል መከላከያ ሰራዊት ኃይል ዋና የእዝ ማዕከል የሆነው ኪሪያ የተሰኘው ማዕከል በቀጥታ ጥቃት ተመቷል። የእስራኤል የጦር ኃይል አንጎልና ልብ የሆነው ስፍራ ኢላማ ተደርጓል። ይህ ኪሪያ በመባል የሚታወቀው ግዙፍ የጦር ማዕከል የእስራኤል ወታደራዊ ኦፕሬሽኖች የሚቀነባበሩበትና የሚመሩበት ቁልፍ ስፍራ ነው። ይህ ቦታ በቀጥታ መመታቱም በቀጠናው እየነደደ ያለውን የጦርነት እሳት ወደዚህ ቀደም ወደማይታይበት አደገኛና አስፈሪ ምዕራፍ የሚያሸጋግር ሆኗል። በሌላ በኩል
የጦር ሚኒስቴር መስሪያ ቤቱ ከኢራን በተወነጨፈ ሚሳኤል ክፉኛ መጎዳቱና መድማቱ የእስራኤል ባለስልጣናት ገልጸዋል። የእስራኤል ጦር ዜጎች ኢራን የመታቻቸውን ቦታዎች ፎቶ አንስተው በሶሻል ሚዲያ እንዳያሰራጩም በጥብቅ አሳስቧል። የፋርሶቹ ኢራን ምሽቱን ባወጣችው መግለጫ ከእንግዲህ ገጥመናል፣ ድርድር የሚባል ነገር አንሰማም፣ ምቹ የሆነ አንድም የእስራኤል ከተማ አይኖርም ስትል ዝታለች። የኢራን አብዮታዊ ዘብ በእስራኤል ላይ የተወሰደውን የባሊስቲክ ሚሳኤል ጥቃት እውነተኛ ቃል ኪዳን 3 ሲል ጠርቶታል። ኢራን ምሽቱን በ5 ዙር በታገዘ አስገምጋሚ ሚሳኤል ማዕበል በቴል አቪቭ በ7 ቦታዎች ላይ አደገኛ ጥቃት ፈጽማለች። እስራኤል በብሪቷ ከቀጠለች ከኢራን ቤትም የሚያቃጥል እሳት እንዳለ እያየች ነው። ምሽቱን የሚሳኤል ሻወር የወሰደችው እስራኤል ከጥቃቱ በኋላ ወዲያውኑ የእስራኤል መከላከያ ኃይል የኢራንን የበላይ መሪ አያቶላ አሊ ካሚኔን መኖሪያ ቤት ኢላማ አድርጎ ጥቃት መሰንዘሩን የእስራኤል ዋና ዋና መገናኛ ብዙሃን ሲዘግቡ አምሽተዋል። ይህ እጅግ ያልተጠበቀና ከፍተኛ ውጥረትን ሊያጭር የሚችል እርምጃ መሆኑ የተገለጸ ሲሆን መላው ዓለም የሁኔታውን መባባስ በከፍተኛ ስጋት እየተከታተለው ይገኛል። የእስራኤል ሚዲያዎች እንደሚሉት ጥቃቱ የተፈጸመው በቀጥታ በመሪው መኖሪያ ቤት ላይ ሲሆን የጥቃቱ ዝርዝር ሁኔታ ያስከተለው የጉዳት መጠንና የኢራን ምላሽ ምን ሊሆን እንደሚችል እስካሁን በግልጽ የታወቀ አንዳችም ነገር የለም። ሆኖም ይህ ክስተት በሁለቱ ሀገራት መካከል ለረጅም ጊዜ የቆየውን ጥላቻ ወደ አዲስና አደገኛ ምዕራፍ ሊያሸጋግረው እንደሚችል እየተነገረ ይገኛል።